ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል ላይ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ ስለ ሊቪንግ ሌጀንዳችሁ ነው የማወራው። የኔን ሀሳብ አንፊልተርድ የማደርገውን እንዲሁ የሚሰማኝን ስሜት በኋላ አወራዋለሁ ወደ መጨረሻው አካባቢ። አሁን ግን በጣም ፕራዮሪቲ የሆነብኝ ጉዳይ ስላለ እሱን ነው የማወራው። ጥቂት ደቂቃ አየሁት። ለምን እንደዚህ አታርግ የሚለው አለ። አንተ ኑር ሳይሆን እኔ ልኑርልህ የሚባሉ አይነቶች ብዙ ሰዎችን ስሜት የሚያጋራ ይመስለኛል። ይሄ ሀሳብ በጣም ረሽሙ መጣ፣ ብቸኝነቱ መጣ፣ ፍርሃቱ መጣ። ከነዚህ ስሜቶች ጋር እንደው ትግሉስ ምን ይመስል ነበር? በጣም ያስጠላል። ከነዚህ ስሜቶች የምንደበቅበት መንገድ ምንድን ነው? የፖርን አለ፣ የሱስ አለ፣ የዊድ እነዚህ ነገሮች ናቸው የሚደብቁኝ። ከነዛ ሴጣኖች የምትደበቅበት መንገድ ሌላ ሴጣን ይሆናል። ሌላ ሴጣን መልኩን ቀይሮ የእሱን ቪዲዮ ያየው ያን የዛሬ በጣም ረዥም ዓመት ያነበብኩት የቪክቶር ፍራንክ መጽሐፍ ትዝ አለኝ። ማን ሰርችንግ ፎር ሚኒንግ የሚል መጽሐፍ አስታወሰኝ እና በጣም የድሮ መጽሐፍ ነው። ይሄ መጽሐፍ አሁን ያለውን የዘመኔ ወንድን በደንብ ጀስቲፋይ ያደርገዋል ብዬ አስባለሁ። በደንብ በቃ ማንነቱን የሚገልጽ መጽሐፍ ነው ብዬ አስባለሁ። እዛ መጽሐፍ ላይ ከሚያወራቸው ነገሮች አንዱ የሰው ልጅ ሰርቫይቭ ለማድረግም ለመቀጠልም ለመቆምም የሚያስችለው ነገር በሚያልፍበት መንገድ ላይ ሁሉ ትርጉምን ሲያገኝ ነው ይላል እና መጽሐፉ የተጻፈው ቪክቶር ስላሳለፈው ሃሎኮስት ይሆንና ያው መጨረሻ ላይ ስለ ሎጎቴራፒ ብዙ የሚያወራቸው ነገሮች አሉ። እሱ ከሚናገራቸው ነገሮች መካከል የሰው ልጅ ለመኖር የሚያስፈልገው ፕሌዠርም አይደለም ፓወርም አይደለም ፐርፐዝ ወይም ሚኒንግ ነው ይላል። which is very true። አሁን ከ50 ከ60 ከምናምን ዓመት በኋላ ወንድ ልጅ እያሳደደ ያለው ነገር ምንድን ነው ካላችሁ ፕሌዠር ወይም ደግሞ ፓወር ነው። ፐርፐዝም ሚኒንግም አይደለም። ወንድ ልጅ ከፈጣሪ ቀጥሎ በህይወቱ ሊኖርለት የሚገባው ነገር ቢኖር ፐርፐዙ ነው። የህይወት ትርጉሙ ሊሆን የሚገባው ትዳር፣ ሴት ሳትሆን የተፈጠረለት ዓላማ ነው ብዬ የምናገርበት ምክንያት ይሄ ነው። ሰው ስፔሻሊ ወንድ ወደዚህ ምድር ላይ ሲመጣ ፐርፐዝ አለው። ሁሉም ወንድ ከፐርፐዝ ጋር ነው የተፈጠረው። ግን ከጊዜ ብዛት ፐርፐዙን ካለማግኘት ብዛት ለህይወት ትርጉም ከማጣቱ የተነሳ በፕሌዠር ዲስትራክትድ ይሆናል ወይም በፓወር ዲስትራክትድ ይሆናል። አንዳንድ ወንዶች ያለ ልክ ፕሌዠርን ያሳዳሉ ልክ እንደ አዶናይ። አንዳንድ ወንዶች ደግሞ ያለ ልክ ዌልዝን ፓወርን ያሳዳሉ። አዶናይ ህይወት ላይ የማየው ይሄንን ነው። ላይክ አይ ሰድ ዲቴይሉን አላውቅም፣ ኢን ፐርሰን አላውቀው። ግን ሳስበው አዶናይ ካናዳ ሄዶ ነበር። ከዛ በኋላ ካናዳ ሊማር ነው መሰለኝ ሄደው። ከዛ በኋላ መጣው ገባው ምናምን የሚላቸው ነገሮች አሉ። ሊኖርለት የሚፈልገው ዓላማ አለው ብዬ አላስብም። ይሄን እኔ እንደዚህ ነው መሆን የምፈልገው የሚለው ነገር ያለው አይመስለኝም። እና በእያንዳንዱ ነገር ዲስትራክሽን ውስጥ ሲገባ ታዩታላችሁ። ብዙሃኑ ማስተር ቤት ያደርጋል። ማስተር ቤት ማድረጋችሁ አለማድረጋችሁ አይደለም ጉዳዩ፣ ግን ፐርፐዝ ከማጣታችሁ የተነሳ ፕሌዠር ለማግኘት ስትራግል የምታደርጉበት መንገድ በጣም ረዥም ይሆናል። ትምህርት ተማረ አልተማረ አይሆኑ። ከዛ ስራ ገባ። ስራ ገብቶ በካናዳ ኑሮ አይኖ ኢትስ ፔይንግ ቢልስ እንዲና ወጣ ገባ ነው። ኢትስ ፔይንግ ቢል መክፈል ስላልቻለ ራሱን ቴክ ኬር ማድረግ ስላልቻለ ጎዳና ልወጣ ነው አለ። አይደለም አለ። ላይክ አይ ዋዝ ፕራንክ ነው አለ። አይ ዶንት ሲ ፐርፐዝ ኢን ሂም። በቃ ብዙ ወጣቶች በጣም የሚያሳስበኝ ነገር አይናችሁን ከሴቶች ላይ አንሱ የምልበት ነገር ዩ ጋይዝ ዶንት ሃቭ ፐርፐዝ። የምትኖሩለት ዓላማ የላችሁም። አብዛኞቻችሁ ምን መሆን ትፈልጋላችሁ? ታዋቂ ነው መሆን የምትፈልጉት። ዩ ዶንት ኢቭን ኖ ለምን መሆን እንደምትፈልጉ አታውቁት። ፐርፐዝ የሌለው ሊኖርለት የሚገባ ዓላማ የህይወት ትርጉም የሌለው ወንድ ፕሌዠር ላይ ስታክ ያደርጋል። በፕሌዠር ዲስትራክትድ ይሆናል። ለዚህ ነው አብዛኞቻችሁ ያለ ልክ የሶሻል ሚዲያ አዲክሽን ያለባችሁ። ፐርፐዝ የላችሁም። ለዚህ ነው አንዳንዶቻችሁ አብረዋችሁ ያሉ ሴቶች ሱስ የሆኑባችሁ ከነሱ ውጪ ህይወትን ማሰብ የማትችሉት ቢካዝ
የምትኖሩለት ፐርፐዝ ስለሌላችሁ ነው። ፐርፐዝ የላችሁ። ቪክቶር ካወራባቸው ነገሮች በሃሎኮስት ጊዜ ካምፕ ውስጥ ገብተን ሰርቫይቭ ያደረገም አለ፣ ሰርቫይቭ ያላረገም አለ። ሰርቫይቭ ያረገው ሰው ሰርቫይቭ ያረገበት ምክንያት ለህይወቱ ትርጉም የሚሰጥበት ነገር ስላለው ነው፣ ወይም ደግሞ ፐርፐስ ስላለ ነው። መዳኑ ፐርፐስ ስላለው ነው የሚድነው ብሏል። which is የሚወዳቸው ሰዎች ውጪ እንዳሉ ለነሱ ብሎ ይሄንን ስትራግል ማለፍ እንዳለበት ያምናል። ለነሱ ብሎ ሰርቫይቭ ማድረግ እንዳለበት ያምናል። የወዳቸው ሰዎች ሲኖሩ ፋይት የምታረጉት ስትራይቭ የምታረጉት የምትለፉት የምታትሩት የምትወዱት የምትኖሩለት ሰው ሲኖር ነው። እና የሚፈልጉት የሚወዱት ሰው ሲኖር ውጪ ስትራይቭ አለ። ከነሱ በተቃራኒ ግን የሚኖሩለት ምክንያት የሌላቸው ፐርፐዝ እና ሚኒንግ የሌላቸው ሰዎች በጣም በፈጣኑ ነው የሞቱት ብሎ ይናገራል። እና በህይወት ላይ ስትራግል ይበዛል። በህይወት ላይ ሰፈሪንግ ያለ ነው። በቃ ሰፈር ማድረጋችን የማይቀር ነው። ለእኔ ሰፈሪንግ የሆነው ለእናንተ ላይሆን ይችላል። ሰፈሪንግ የማይቀር ነው፣ ግን የማይቀረውን ነገር የምናይበት አይን በጣም ማተር ያደርጋል። ለዛም ነው ሎጎቴራፒ ነው የጀመረው። እሱ ነው የጀመረው። ባይ ዘ ወይ አይዲያ ላይ ፎከስ ያደረገ ቴራፒ ነው። ሰው ለአንዳንድ ወንድ ለአንዳንድ ወጣት ሰፈሪንግ ነው የሚለው ነገር ለአንዳንዶች የሚያስቅ ሊሆን ይችላል። የእያንዳንዱ ሰው ሰፈሪንግ ይለያያል እንደየአቅሙ ማለት ነው። እና ልጁ ፐርፐዝ የለውም። ልጁ የሚኖርለት ትርጉም የለውም። ትርጉም ቢኖረው ኑሮ እንደዚህ አይነት ዲስትራክሽን ላይ አታገኙት። ይሄ ሁሉ ፎሎወር፣ ይሄ ሁሉ አቴንሽን፣ ይሄ ሁሉ ፈላጊ እያለው ገንዘብ መስራት አይችልም። የሆነ ነገር ቢውልድ ማድረግ አይችልም። እንዴት ነው አንድ ሰው 3-4 ዓመት ስለ ማስተርቤሽን የሚያወራው? ማስተርቤት አደረግ ነበር ኤቭሪባዲ ዳዝ። አብዛኛው ወንድ ያደርጋል፣ ብርቅ ነገር አይደለም። ስለዚህ ሁሉም ሰው የሚያደርገውን ነገር ማውራት እና ኦቨርካም ካላረከው ስለዛ ነገር መተረክ ደግሞ ኢትስ ፖይንትለስ። ሶ ይሄ ሁሉ ሰው እያለ፣ ይሄ ሁሉ አቴንሽን እያለ፣ ይሄ ሁሉ ሴት አፍቃሪ የተጃጃለለት ሴት አፍቃሪ እያለው ለምንድን ነው ልጁ የሆነ ሰክሰስ ላይ መድረስ ያልቻለው ወይም በራሱ ቢውልድ ማድረግ ያልቻለው ካላችሁ he doesn't have a purpose. ይሄንኑ ሰብስክራይበር፣ ይሄንኑ አቴንሽን፣ ይሄንኑ ሰው ለዮናስ ሞስጡት። you will see the result. እና ፐርፐዝ ድሪቨን ካልሆናችሁ፣ ነገ የምትኖሩለት ነገር ከሌላችሁ ሁሌም ቢሆን በትንንሿ ነገር ዲስትራክትድ ትሆናላችሁ። አሁን የብዙ ወንዶች ፍላጎት is a power አይደለ? ሰስቴን ማድረግ ማለት ማየት ማግኘት ወይም ደግሞ መታየት፣ አቴንሽን ማግኘት አይደለ? ወይም ደግሞ ወልት ማግኘት፣ ገንዘብ መሰብሰብ አይደለ? የብዙ ወንዶች ፍላጎት ቢካዝ ፐርፐዝ ስለሌላቸው። እና በጣም የሚያሳስበኝ ነገር this thing አሁንም በጣም እንደ ፓንደሚክ የሚያስፈራኝ ነገር ፐርፐዝለስ የሆኑ የሚኖሩለት ትርጉም የሌላቸው ወንዶች በጣም እልፍ ናቸው። እነሱ ወንዶች ደግሞ ተመሳሳይ ስሜት ያላቸው ሌሎች ወንዶችን አትራክት ያደርጋሉ። እና በጣም ዲስአፖይንት የሚያደርገኝ በቃ ማለት ይሄ ነው አላማው፣ ይሄ ነው መስራት የምፈልገው፣ ወደዚህ ነው የሚሄደው የምትሉት ነገር የለውም። ኢትስ ኦል ድራማ። ዛሬ ድራማ ነው፣ ነገ ድራማ ነው፣ ዛሬ ባዶ ማሟሟቅ ነው፣ የውሸት ኢንስፓይሬሽን። ኢትስ ፍራስትሬቲንግ። ሰው አንዳንድ ፐርፐዝ የለኝም ብላችሁ የምታስቡ ወንዶች ካልቲቬት አድርጉት። ለምንድን ነው ወደዚህ ምድር የመጣሁት ብላችሁ ጠይቁ። ለምንድን ነው ማለት what is it in me ልኖርለት ልሞትለት የምችለው ጉዳይ አለኝን ብላችሁ ራሳችሁን ጠይቁ። አንዳንዶቻችሁ ልትኖሩለትም ልትሞቱለትም የምትችሉትን ሚኒንግ ከህይወታችሁ ጋር ስላላዛመዳችሁ በጣም ኢዝሊ ዲስትራክትድ ናችሁ። ዛሬም ከአንዷ ሴት ጋር፣ ነገም ከአንዷ ሴት ጋር፣ ዛሬም የሆነ ስራ፣ ከዛ በኋላ በሳምንቱ ሌላ ስራ። የምትቆሙለት፣ የምትሰሩት፣ የምትገቡለት ምንም አይነት ነገር የለም።
ይሄ ነው ከወንዶች በጣም የሚያስፈራኝ። ፐርፐዝለስነስ በጣም አሳሳቢ ጉዳይ ነው። በጣም ላይመስላችሁ ይችላል፣ በጣም አሳሳቢ ጉዳይ ነው። አይ ቢሊቭ ኢን ትራማ ታውቃላችሁ። ትራማ ላይ በጣም እንትን እንደምል ታውቃላችሁ። የእሱ ጉዳይ ግን ኢንታይትልመንት ይመስለኛል። አንዳንዴ ሁሉን ነገር ይሰጥህና ዲስፕሊን ሳትደረግ ስትቀር ወይም ደግሞ እኔ ባለፍኩበት መንገድ ልጄ ማለት የለበትም አይነት ልጆችን ስናሳድግ ኢንታይትልድ ይሆናሉ። ምንድን ነው እንደዚህ እንድትሆን ያደረገ ከተባለ ቡሊ ተደርጌ ነበር። ኦኬ ቡሊ ያልተደረገ ወንድ አለ እንዴ? ቡሊ ያልተደረገ ሰው አለ እንዴ? የለም። but like you take it as a suffering በቃ ይሄ እንደ ህይወት መከራ ባቁጣ አላዛኝ እንድንሆን ያደርገናል። the same thing ነው። እኔ ቲክቶክ ከገባው ጀምሮ the same thing ሲያወራ ነው የማውቀውና ኮንፊደንስ የለኝም ነበር። አሁንም የለህም ብራዘር፣ አሁንም የለህም። ራሴን you don't have it። አሁንም የለህም። you're looking for validation ፍለጋ ነው ይሄ ሁሉ ዙሪያ። ኮንፊደንስ ያለው ሰው እንደዚህ ያደርግማ። እና I've suffered እንዲህ ተቸገርኩ የሚልበት ነገር እንደው ትንሽ ኢንታይትልመንት ይመስለኛል። ኦኬ ተቸገረ፣ ሰው ይቸገራል በየትኛውም ሁኔታ። ግን የተቸገረበትን የሰፈራረኩበት የምንለውን ሲናሪዮ ትራንስፎርም እንዲያደርገን መፍቀድ ነው። which is አሁን አድርጌዋለሁ እያለ ያለው ነገር አሁን በቃ ራሴን ቀየርኩ ካለ let's see it with a discipline with ራስን በመግዛት እንየው እስቲ፣ ዝም በማለት እንየው። he's trying to be በጣም spiritual ለመሆን በጣም ካልም ለመሆን ጥረት አድርጓል። ግን the fact that አሁንም የሚሸፋፍናቸው ነገሮች መኖሩ በጣም ያሳስበኛል። ይሄ የሱ ጉዳይ ሆኖ ላወራበት ፈልጌ ሳይሆን እንደ ኮሚኒቲ ምን አይነት አይምሯችን እንደቀጨጨ ማሳያ ነው አዶናይ ማለት። ቀንተሽ ነው ምናምን የምትሉኝ ሰዎች ካላችሁ በእናታችሁ ምንም ያስቀና ነገር የለም እና ምንም ደግሞ አስፓየር የማያደርግ ሰው ምንም አያስቀናም። ኦኬ ሶ እንደ ማህበረሰብ ያለንበት ፉሊሽነስ፣ ይሄ ስንፍና I don't know what to say። እንደ ማህበረሰብ ያለንበት ይሄ ምንድነው ይሄ የጋርዮሽ የሆነ ቂልነት እንደዚህ አይነት ሰዎችን ፐብሊክ ላይ ያወጣል። በጣም የማዝነው ነገር እና የማፍረው ነገር ሴቶች አዶናይ ኢንስፓየር ሲያደርጋችሁ hate me for this I do not care። ቀንተሽ ነው ምናምን መቼም እንደማትሉኝ ተስፋ አለኝ። ኦኬ ከቀናም ለዘሬም አልመኝም እንደዚህ አይነት ሰው ላይ መቅናት። ዴሪክ ጃክሰን የሚባል አንድ ሰው ነበረ እና ሶሻል ሚዲያ ላይ በጣም ጎበዝ ነው፣ ታዋቂ ነው፣ በጣም ጎበዝ ነው፣ ያወራል፣ ደረቱ ሰፊ ነው። በቃ ነው አሜሪካውያን ሴቶች ደግሞ ልክ እንደ አበሻ ሴቶች ቆንጆ ወንድ ይወዳሉና how a man treats you is how he feels about you. But there's an exception. And that's that sometimes a man will treat you according to how he feels about himself. Like, a man is not going to grow with you if he does not prioritize growth individually on a personal level. Or a man is not going to keep it real with you if he doesn't keep it real with himself. A man is not going to be able to be forgiving and kind and compassionate and graceful with you if he's very shameful and critical and harsh with himself. And if he doesn't take time to love on himself, if he's not self-respecting and who he allows access to him and the things that he does. በቃ ሴቷ የምትፈልገውን ነገር በጣም ነው የሚናገረው። እሷ እንዲያርጋ አንተ በህይወቷ ስትከመጣ አትፈልግህም ምናምን የሚሉ በጣም ሴቶችን ደስ የሚያሰኙ ነገሮችን በመናገር ጎበዝ ነው። በዛም ፖፑላሪቲ አግኝቷል እና በጣም አቴንሽን ተሰጥቶታል በሴቶች ዘንድ። ዴሪክ ጃክሰን የሆነ አመት ላይ ኤክስፖዝድ ሆነ። ባለትዳር ነው፣ ሚስቱ ይቺ ናት። What's going on, guys? Derek Jackson here, and today I am joined by my lovely wife, Danae. And we just wanted to address a couple of things. You know, we understand that some of you may have already heard, maybe not, that this chapter of our marriage is one that was preceded by a marriage that I completely failed. And I would say it just started around August, maybe September of last year. But, you know, a lot has been said already about what was the cause and all that other stuff. Some of it is true. Some of it is completely false. But the truth is, and I'm saying it here now, is that Derek Jackson was involved with other women outside the marriage. And by involved, I want to be clear, I'm not talking about just
casually kicking it, maybe a lunch or something like that. I'm talking about as serious as sex, to sexual flirtation and meeting up and that kind of thing. And some things that otherwise may be considered okay by some in terms of like just chatting or checking on. ያን ሁሉ ነገር ለሴቶች ፊድ የሚያደርግ ግን ለሚስቱ የማይሆን ሰው ነበረ። እሷ ወጣችና ተናገረች። ትናገር ሪፒትድሊ ቺት እንደሚያደርግ ቺት የሚያደርገው ደግሞ ውጭ አይደለም፣ ራሱ ቤት ውስጥ ራሳቸው አልጋ ላይ ሴቶችን 1 2 3 4 ሴቶችን ይዞ መጥተው በአንድ ጊዜ አብሯቸው እንደሚተኛ ምን አይነት ጸያፍ ብልግና ውስጥ እንዳለ ተናገረች። the same person ብዙ ሴቶችን ኢንስፓየር ያደርጋል። the same person የማይኖርበትን ዲሲፕሊን ያወራ ሴቶችን ኢንስፓየር ያደርጋል። ሴቶች እንደዚህ ነን። በጆሮአችን በኩል የሚገባውን ማታለል ፊልተር ማድረግ አንችልም። አዶናይ ኢንስፓየር የሚያደርጋችሁ ሴቶች ታስቁኛላችሁ። ለምን እንደምታስቁኝ ታውቃላችሁ? አዶናይ is telling you nothing but a lie. look at yourself ቆንጆ ነሽ አንቺ አይደለሽም። you know it. ሁሉም ሰው ቆንጆ እንደሆነ አምናለሁ። ግን ደግሞ ማለት ፊት የሚያረግሽ ነገር አለ። በቃ ደስ እያለሽ የምትሰሚበት ምክንያት ስለሚያታልልሽ ነው። ሰውነትሽ ወፈረ it's okay, you know you are uncomfortable። አልተመቸሽም እኮ ታውቂዋለሽ። ግን መስማት የምትፈልጊውን ነገር ስለሚነግርሽ ሰሚያለሽ። አዶናይ ኮንዲ ነው። አይ ሪሜምበር ፌስቡክ ላይ ምን አየው፣ ሰይፉን ነው መሰለኝ አንተ አታክ ያደረከው የኢትዮጵያን ሕዝብ ነው። እኔን አስወጡኝ ከዚህ ውስጥ። what does he do? he lied to you። ውሸቱንም አመናችሁት። ምንድን ያደረገላችሁ? nothing but a lie። ዋሻችሁ፣ አመናችሁት። 3 ሚሊዮን ኪል ይከተለዋል። don't tell me you guys know what to for። እሺ ላይገባኝ ይችላል። ምንድነው ኮንተንቱ? ምንድነው የሚሰራው? ኮንተንቱ ምንድነው? ኢንስፓየር ያደርጋል? ሌሰን ነው? የሚመች ነገር አለው? tell me። በጣም የገረመኝ ፌስቡክ ላይ ነው ይሄንን የሚያየሁት። አይ ቲንክ ውድድር ላይ ነበሩ ከዩቲናስ ጋር እና እሱ። ዩቲናስ is an artist እኮ በጣም ክሪኤቲቭ ናት እኮ ማለት she knows what she does። አክቲንግ ላይ ጎበዝ ናት። ፕሪተንድ ስታረግ ጎበዝ ናት። what do you say? ይሄ ስታስመስል ጎበዝ ናት። እንዴ አዶናይ ምንድን ነው የሰራው? tell me, explain to me። ካልገባኝ ካላየው ምንድን ነው የሰራው? ምን ሰርቶ ነው ከዩቲናስ ጋር የተወዳደረው? እናንተ ዋሽቶ መስማት የምትፈልጉትን ነገር አሰምቷችሁ ዳሳውን። ሴት ልጅ ያሞጋገሰችው ወንድ ከባድ። ከዚህኛ ዲሰፕሽን እንወዳለን። ኤክስፕሌን ቱ ሚ ከዩቲናስ ጋር ያወዳደረው ነገር ምንድን ነው? ኮንተንት ሰምቼ አላውቅም። እንትን ካልገዛልሽ እንትን በይው፣ እንትን ካላረገልሽ you can't even afford it። ቢል እንኳን መክፈል አልቻልክም አይደለም ሌላ ሰውን ለመናገር። ግን ከዴሪክ ጃክሰን ጋር አንድ አይነት ናቸው። ባይ ዘ ዌይ እንትን ካልገዛልሽ እንትን በይው፣ እንትን ካላረገ እንትን በይው። ዴሪክ ጃክሰንም እንዲህ ነበር የሚለው። ሶ ለራሱም ያልሆነ ሰው ኢንስፓየር ሲያደርጋችሁ ሴቶች በጣም ታሳዝኑኝ። ምን ያህል ሰልፍ አዌር እንዳልሆናችሁ ነው የማየው። በቃ ሀሳብ ይሆንብኛል እኮ አንዳንዴ፣ በጣም ነው ሀሳብ የሚሆንብኝ። ሶ በየሶሻል ሚዲያው ልታዩት እንደምትፈልጉ እናውቃለን። ሴት ያነገሰችው ከባድ ነው። ሴት ኢራሽናል ሆና ያነገሰችው ሰው ከባድ ነው። you can see him everywhere attention ያገኛል። እና በጣም ዲስአፖይንት የሚያደርገኝ ትልልቅ መድረኮችን ኢመቹር ለሆኑ ራሳቸውን ላልገዙ የሚናገሩት ነገር
ዩዝለስ ለሆነ ሰዎች ትልልቅ መድረክን ሲሰጥ በቃ ያሳስበኛል ነገር። እኔ እንደውም አንዳንዴ ትንቢት ነው እንደ ያስብለኛል። ችልድረን አር ዜር ኦፕሬሰር ውመን ሩል ኦቨር ዘም የሚለው ኢሳያስ 3:12 ላይ ለምን ከአማርኛው ገጽ እንደወጣ አላውቅም፣ እንግሊዝኛው ላይ ነው ያለው እና ኬጂቪ ኪንግ ጄምስ ቨርሽን ላይ ያለ እና ይሄ በየቦታው በቃ አቴንሽን የሚሰጣቸው እነሱ ናቸው እና ኤቭሪዌር እንግዳ ናቸው። ስካተርድ ስለሆኑ ስለሚሄዱ ለማርኬቲንግ ብለው ምንም ባያደርጉበትም ማለት ነው። ነገ ላይ ህይወታችን አገራችን ምናምን የሚያሳስባችሁ ሰዎች ካላችሁ፣ እንደኔ የሚያከነክናችሁ ሰዎች ካላችሁ ለምን እንደዚህ አይነቱን ኮሚኒቲ ስታርቭ አናደርገው? ኤቭሪዌር አዶናይ የሚጠራበት ምክንያት አቴንሽን ግራብ ስለሚያደርግ። ስለ አምለሰት አላወራ አምዳን ወይ አምዳን ላይ ለባሏ አምዳን ልጁ እዛ ጋር የሄደበት ፐርፐዝ እኔ አልገባኝም። ሶ አሁን ሰግጥ ፈምስ ነው እንትኑ which is be stupid ደደቡ ነው እና you can be famous። ይሄ ምን ያህል ኢንሳልት እንደሆነ የሚገባቸው አልመሰለኝም። ልጁ እኮ ቅን ነው፣ ልጁ እኮ ምስኪን ነው። ቅን አይደለም አላለም። but he's immature በቃ he's immature even for his age። እኔ የ27 ዓመት ወንድም አለኝ። he's way more mature even በ25 ዓመቱ he was very mature። ከዚህ ልጅ ጋር አታወዳደሩትም እና ኢማቹሪቲን አፕሪሺየት ባረግን ፕሬዝ ባረግን ቁጥር እንደ ሀገር መቀጠል አንችልም። አሳሳቢ ነው። ሶ እንደዚህ አይነቱ ነገር በጣም የሚያሳስባችሁ ሰዎች ካላችሁ ይሄኛውን አቴንሽን ስታርቭ በማድረግ ለምንድን ነው ታክል የማናደርገው? በየቦታው የሚጠራበት ምንም ፐርፐዝ የለም። አቴንሽን ግራብ ስለሚያደርግ በየሄደበት ቦታ ላይ በጣም ብዙ ተመልካች ስለሚኖረው ሲንስ ዩቱበሮች ስንሆን ደግሞ ኢዚ ማኒ ስለምንወድ እንጠራዋለን። ሃው አባውት ይሄ ነገር እንዲቆም ከፈለጋችሁ ካስፈራችሁ ስለ ማስተርቤሽን ስለዛ መስማት ካስፈራችሁ ለምን እንደዚህ አይነት ልጆችን አቴንሽን ስታርቭ አናረጋቸው? ለምሳሌ ሰላምን ኤቭሪዌር ይጠሯታል። ምክንያቱም ሰላም አቴንሽን ግራብ እንደምታረግ ትታወቃለች። ስለዚህ ኤቭሪዌር ትጠራለች። እሷም ደግሞ ያው መታየቱን ስለምትፈልገው ኤቭሪዌር ትሄዳለች። ይሄም ልጅ ኤቭሪዌር ሲጠራ ሰው እንደሚያየው ስለሚያውቅ ኤቭሪዌር ይሄዳል። ኦኬ ሶ በጣም የሚገዳችሁ ከሆናችሁና ይሄ ነገር የሚያሳስባችሁ ከሆነ ለእንደዚህ አይነት ሰዎች አቴንሽን ባለመስጠት ስታርቭ ማድረግ ነው። ከዛን መታየት እይታቸው ሲቀንስ አይሄዱም ወይ ኮንተንት ይቀይራሉ። እንደ ሀገር ለመቀጠል አይ ቲንክ ዊ ኒድ ቱ ቢ በጣም ይሄ የተማራችሁ ሰዎች ፊት ለፊት መውጣት አለባችሁ። አውቃለሁ የምትሉ ሰዎች ፊት ለፊት መውጣት አለባችሁ። አለበለዚያ ነገ ላይ እንደ አዶናይ አይነት ሰው ለጠቅላይ ሚኒስተርነት ሊወዳደር ይችላል። ልክ እንደ ዩክሬን ማለት ነው። እና አፈር አባታችን እንበላለን። ሶ ስታርቭ ለምን አናረግም ማለት don't give attention for this people። ይኸውላችሁ ልጁ በእውነት ያሳዝነኛል። he's confused ያሳዝነኛል። ግን ደግሞ it's not safe everywhere ሄዶ ይህንን ስቱፒዲቲ መዝራት ደግሞ ልክ አይደለም። ስለዚህ ለምንድን ነው ስታርቭ የማናረገው? አሁን እንደ ሀገር በጣም የሚያሳስባችሁ ጉዳይ ከሆነና ወዴት እየሄድን ነው የምትሉ ከሆነ ለስ ሪዲዩስ ይሄ ሶሻል ሚዲያ ላይ ያሉ ኢንፍሉዌንሰሮችን የሚፈልጉትን አቴንሽን ባለመስጠት መመለስ ነው። ለምሳሌ what they do is ትሪገር ነው የሚያደርጉት። ትሪገር ሲያደርጓችሁ ገብታችሁ እናንተ እንትን እያላችሁ ታያችኋላችሁ። that's an attention። በቃ መታየት አይደል የሚፈልጉት። ሶሻል ሚዲያ ደግሞ በእይታ አይደል ገንዘብ የምትሰሩት። ስለዚህ አቴንሽን መንሳት እኮ ነው የሚያስፈልገው። አቴንሽን መንሳት ነው የሚያስፈልገው። በየቦታው ሄደው እንዳይታዩ ከፈለጋችሁ አቴንሽን ቀንሱባቸው፣ እይታ ቀንሱ። የሶሻል ሚዲያ የቲክቶክ አርበኞች በጣም ትላንት ከጓደኛዬ ጋር እያወራ በጣም ወንደር እያደረግ ነው ያለው ሰው ሶሻል ሚዲያ በጣም እየዘወረው እንዳለ አይክንታል እና ይህን ያልንበት ምክንያት ምንድነው?
እያስታወሰችኝ ነበርና ትዝ ይልሻል የሆነ ቦታ ሄደን እያለች ሆስፒታል ሄደን ነበር። ሆስፒታል ውስጥ ዶክተሮች፣ ነርሶች ስክሮል እያደረጉ ነው የምናየው። this is disgraceful. I'm sorry. it's a disgrace. አንድ ሐኪም ራሱን አፕግሬድ ማድረግ ራሱን የተሻለ ሰው ማድረግ በሚኖርበት ሁኔታ ላይ ቲክቶክ ላይ ዩዝለስ የሆኑ ኮንተንቶችን ኮንሱም ካደረገ በዚህ አይነት እንደው ሌላም ስም ያላቸው ፖዚሽን ላይ ያሉ ወንዶችም ሰዎችም የቲክቶክ አዲክት ናቸው ማለት ነው። አምሲን ቲክቶክ ገቨርን እያደረገ ይመስለኛል the entire country ቲክቶክ ላይ እንዲህ ተብሏል፣ ቲክቶክ ላይ እንዲህ ተብሏል እየተባለ ስለሆነ ማለት ነው። እና if you are respectful በጣም ራሳችሁን የምትወዱ እና ራሳችሁን የምታከብሩ ከሆነ እንዲሁ በስራ ቦታችሁ ላይ ቲክቶክን ስክሮል ስታደርጉ ሼም ያዛችሁ፣ በቃ ሼም ያዛችሁ። እኔ አንዳንድ ሰው አይቼ ቲክቶክ ላይ አክቲቭ ከሆነ ያስብለኛል። ቲክቶክ is for the kids and for immature people. I know information እንትን ይባልበታል፣ ግን እንዴ የማይመጥናችሁ ነገር አለ እንዴ? ዶክተር ሆነ ማለት ረዥሙን ዓመት ተመረቀ ምናምን ቲክቶክ ላይ ቀኑ ሙሉ ስትውል ደስ አይልም? ራስን አፕግሬድ አታረግም እንዴ? ራሳቸውን የተሻሉ ሰዎች አታረጉም እንዴ? we were saying ቲክቶክ is more of አይድል የሆነበት ቦታ ላይ ብናየው ነው የተሻለው እያልሽኝ ነበር። እና it's embarrassing። ራሳችሁን ቲክቶክ ላይ አክቲቭ ሆናችሁ ስታዩት ልታፍሩ ይገባል። ከዚህ ቲክቶክ ፐርሰናሊቲ በጣም ነው ኮራፕት የሚያደርገው። አመ ዊትነስ በጣም ነው ፐርሰናሊቲ ኮራፕት የሚያደርገው። እና ምን ልላችሁ ፈልጌ ወጣት ወንዶች ጋር ያለው ይሄ ፐርፐዝለስነስ ይሄ አላማ ማጣት ለፕሌዥር ብቻ እንዲኖሩ አድርጓቸዋል። እና መልሰው መላልሰው ፖርኖግራፊ አዲክሽን፣ የወሲብ ፊልሞች ሱስ፣ ወይም ደግሞ ከዚህ ሴቶችን እቺንም ያችንም ማለት የማይገባ ነገር ውስጥ እንዲገቡ ያደረጋቸው ነገር ፐርፐዝ ማጣት ነው፣ ወይም የሚኖሩለት ነገር ማጣት ነው። there's nothing but የሚኖሩለት ነገር ማጣት። እና ወንዶች ክሌም አድርጉ እስቲ ዙሩና ለምንድን ነው የምኖረው በሉ። ያለበለዚያ you would like to die። ሰው እኮ ራሱን የሚያጠፋው የሚኖሩለት ትርጉም ሲያጣ ነው። ለምንድን ነው የምኖረው ግን ብሎ I don't have a benefit in here፣ ማንንም አልጠቅምም ራሴንም አልጠቅምም የሚል ሰው ነው ራሱን የሚያጠፋው። right? ስለዚህ እስቲ look at yourself፣ ሚኒንግ ፈልጉ፣ የምትኖሩለት ሚኒንግ ይኖራችሁ። አለበለዚያ እንደ አዶናይ ያን ሁሉ ህዝብ ይዛችሁ ችግር ውስጥ ልገቡ ትችላላችሁ። ኦልስ ደግሞ ዝም ብላችሁ በቃ የምትነዱ ትሆናላችሁ። አንዳንዶቻችሁ አሁን እኮ ቻሪቲ እየሰራ ነው፣ አሁን ሰው እየረዳ ነው። የእናንተ የአበሻ ልብ ውስጥ መግባት ቀላል ነው። ችግረኛ ሰዎችን መርዳት ብቻ ነው። and they know it፣ ያውቁታል። ሞኝ ህዝብ አይደለም። anyway like I said ከልጁ ጋር ፐርሰናሊ ምንም ኢሹ የለብኝም፣ ግን ልጁ አሰ ፊገር መውጣቱ ያሳስበኛል፣ ዲስአፖይንት ያደርገኛል። ኦኬ። እና ወጣት ወንዶች ከሴት ያለፈ ፐርፐዝ ይኖራቸው በህይወታቸው። በአዶናይ በጣም ኢንስፓየር የምትሆኑ ሴቶች ደግሞ በጣም በቃ አንተን ሳይ ቫልዩ ይገባኝ በጣም እኔ ጠቅመኸኛል ምናምን የምትሉ ሴቶች ደግሞ ሲራሳችሁን ተመልከቱ። ሀበሰልፍ አዌርነስ ግራ የገባው ሰው እንዴት ነው ኢንስፓየር የሚያደርጋት? ወዳችኋለሁ።